ዛሬ እኮ 25 ሰዎች እኮ ሰለሙ። እኔ አላውቅም ሊሰልሙ ይችላሉ ሸክም ሊሆን ይችላል። እኔ ራሱ ልሰልም ትንሽ ቀርቼ ነበር ሀቅ ለመናገር። ለምን ነው ተቃለ ዘሪያ ምን ታይቶ ነው አንድ ሰው ዳይሬክትሊ ያንኛው ይጠይቅና ዳይሬክትሊ ሲመልስለት በሱ ተራ ሲሆን ግን አንደኛ ታይም እንትን ያደርጋል፣ ሁለተኛ ዳይሬክትሊ አይመልስም። ሰው ኢየሱስ ብልት አለው ወይ ሲለው አይ ሰው ሁሉ ያለው ነገር አለው አለ። ኖ እሱን አይደለም የምፈልገው። አይ እንደዚህ እንደዛ ማለት እንደዚህ ለማለት ምናምን ኖ አለው የለውም። ከዛ መጨረሻ ላይ አለው አለ። ኦኬ አለ። ብልቱን ታመልከዋለህ ወይ አለው። ገባ? አሁን የሁለተኛው ጥያቄ ሲጠይቀው መናደድ ጀመረ። መብቱ ነው መጠየቅ። ጥያቄው እኮ በቃ ብልት አለው ብለሃል፣ ሰው ነው ብለሃል። ይህን ሲጠይቅህ ወይ አይ አናመልከውም ወይ እናመልከዋለን ማለት ነው። ወይም ደግሞ እኮ ምን ትላለህ? እኔ በሆን ባወያያቸው እንደፈለገ የመመለስ መብት አለው። 5 ደቂቃ ይሰጠዋል። ለጥያቄው መልስ ትለዋለህ። ስቴይ ኢን ዘ ካንቴክስት ትለዋለህ። አውዱ ላይ ቆይ ትለዋለህ። 1 አውዱ ላይ ቆይ ትለዋለህ። 2 እምቢ ካለ ይለንም ፊኒሽ ዲስ ሚኒት ጥያቄው አልተመለሰም ብለህ ቀጥል ትላለህ። ነጥብ ይያዛል ማለት ነው። ግን እኮ ዮዳብ አሁን ችግሩ ምንድነው? አሁን አስተማሩ ተማሩ። እኔ አሁን የባለፈው ነገርኩ ነው ፈለገ የሚባለው ልጅ እና ባለፈው ያደረጉት ነገር ያ ማን ኤርሚያስ የሚባለው ልጅ የነሱ ይሻላል። ይሄኛው ግን ሰው እኮ ሳምሃው ይወል አሁን እኔ ማየው እንዴት እንደሆነ ነገር በብዛት አሁን ከኦርቶዶክስ ወደ ፕሮቴስታንት ወይንም ከፕሮቴስታንት ወደ ኦርቶዶክስ ነው የሚሄዱት አይደል? በብዛት የተሻለው ለምን እንደሆነ ታውቃለህ? ፈለገ አጥናቶች ከዚህ ልጅ የበለጠ ስብዕና ስላለው እኮ ግን ገባኝ። ከዚህ አሁን ካየህ ስንት ፐርሰንቱ ነው ከኦርቶዶክስ ዛና ለጥንዚዛን እንትን ቢያደርግም በአደባባይ ግን ዮዳብ እኔ ዘራ ያዕቆብ ያለውን ነገር ይቅርታ ዘራ ያዕቆብ እደግፋለሁኝ። ከነሱ አሁን ርዕሳቸው ሌላ ነው። እየሄዱ ኢየሱስ ክርስቶስ እንደዚህ አለው ወይ አይደለም የሚለው ነገር ትልቅ ሜን ፖይንቱ ነው። የጥያቄው የውይይቱ አጀንዳ ነው። ዛሬ አልነበረም። አልተረዳችሁም ወንድሜ። ችግሩ ምን መሰለ? ጥፋቱን ያመጣው እፎይ ነው። እሱ አውዱ ላይ መቆየት ታፒኩ ላይ መቆየት አልፈለገም። ግን ዮዳብ 20 ነገር እኮ ነው የወረወረበት። ግን ስንት ፐርሰንት ነው ልጠይቅ ዮዳብ፣ ስንት ፐርሰንት ነው ከኦርቶዶክስ ወደ ሙስሊም ከሙስሊም ወደ ኦርቶዶክስ የሚሄደው? ስንት ፐርሰንት ነው? አሁን እሱ ሌላ ጥያቄ ነው። አሁን ለመሰለ አሁን ዛሬ ብዙ ሰዎች ሰልመዋል። ባደወይ ግን ሰለመ ኦርቶዶክስ ወደ ትንሽ ነው ቁጥሩ። ብዙ ሰው እሱ አይደለም። በዓለም ከኦርቶዶክስ ይበልጥ 2.5 ቢሊዮን ሙስሊሞች አሉ። ኦርቶዶክስ ተዋህዶ 30 ሺህ እንኳን አትሆንም። አሁን ኢትዮጵያ ውስጥ እየቀነጠጠ ነው። ግማሹ እነ እዩ ጩፋና እነ ዮናታን አክሊሉ እየጨረሷቸው ነው። ምንድን ነው ዮዳ? እኔ አሁን ለምሳሌ አንድ ሰው አርጊው ስታደርግ ወይም ዲቤት ስታደርግ እኮ ካልኩሌት አድርገህ ነው አይደል ዲቤት የምታደርገው። አሁን ለምሳሌ ስንቱን ፐርሰንት ወደዚህ ቀይራለሁ፣ ስንቱን ፐርሰንት ወደዛ ቀይራለሁ። እኔ አሮን ቲንክ ብዙ ኢትዮጵያ ውስጥ እንትን ያላለው ዛሬ እኮ 25 ሰዎች እኮ ሰለሙ። እኔ አላውቅም ሊሰልሙ ይችላሉ ሸክም ሊሆን ይችላል። እኔ ራሱ ልሰልም ትንሽ ቀርቼ ነበር ሀቅ ለመናገር። ለምን ነው ተቃለ ዘሪያ ምን ታይቶ ነው አንድ ሰው እኔ አሁን ኦርቶዶክስ ብሆን ልሰልም ነበር ዛሬ። አይደለም ቆይ ምን አሁን ለምሳሌ አንድ ሰው ከሙስሊም ወደ ኦርቶዶክስነት ወይም ከኦርቶዶክስ ወደ ሙስሊም ምን ውይይት ተደርጎ ነው? በምን ሶሻል ሚዲያ ላይ እፎይ ሳምሃው ዘራ ያዕቆብ ይሄ ጥያቄ ለእኔ ትክክለኛ ነው ብዬ አላስብም። እንደኔ ነው። ምክንያቱም አንደኛ ይሄ ትክክለኛው ዳታ ሊኖር አይገባም። ሁለተኛ ደግሞ ዳታው ቢኖርም ይሄኛው ሃይማኖት ትክክል ነው ብለን ለመፍረድ ይከብዳል። እኛ ፍራጅ በብዛት ሙስሊም ብዙ ናቸው። ስለዚህ እያልኩ በብዛት ሰው አይሄድ ኮንቨርት ያደረገውን ነው እሱ እያለ ያለው። በዓለም አቀፍ አንደኛ ኮንቨርት እያደረገ ያለው አንደኛ ፔንጤ ነው፣ ሁለተኛ ሙስሊም ነው። ሰምተኛል። አንድ ሰው ከሙስሊም ወደ ኦርቶዶክስ ወይም ከኦርቶዶክስ ወደ ሙስሊም የሚሄድበት በጣም ዝቅተኛ ቁጥር ነች። ከኦርቶዶክስ እሱ ሌላ ታፒክ ነው። አሁን እሱ ጥሩ ይሄን ነው ማረፊያ ያንን ነው የምለው ማለት ነው። ይሄ አሁን ይሄ ጥሩ ታፒክ ነው። ይሄ ደግሞ ዳታ እንደገና ይሄ በዳታ እንትን የተደረገ መሆን አለበት። ገባ? እና ይሄ ከፍ ያለ በዓለም አይተን እስኪ ወይም ደግሞ በኢትዮጵያ ብቻ ካሰብን ደግሞ በኢትዮጵያ ራይት ናው ወደ ዋቄ ፈታ ነው፣ ወደ ፍቅር ስዝም ነው፣ ወደ ሙስሊም ነው፣ ኦርቶዶክስ ነው፣ ጴንጤ ነው ወደሚለው እሱ ሌላ ራሱን የቻለ እንትን ነው። የዛሬው ድቤት ግን እኔ የተረዳሁት ምንድነው ዘራ ያዕቆብ አይተን ፍትሃዊ መሆን አለብን። አትሊስት
ያየነውን ነገር እስቲ ዛሬ ምንድነው እኔ አሁን አንባይስ ሳትሆን እፎይ was very negative እፎይ was very disrespectful አንታውን በደንብ ስለ ባይብል እውነት እናውራ ከተባለ ባይብል ጋር እኔ አሩን ቁርአን እስከተ ባይብል ጋር ግን ከሁለቱ በላይ ታውቃለህ ብዬ ነው የማስበው። ሞር ባይብል ስላነበብክ ያነበበ ሰው አውቃለሁ ሲያወራ ጥቅስ ነው እነሱ የሚያነቡት። ዛሬ ግን እኔ አሁን ለምሳሌ አሁን ሳምሃው ሁለቱም ወደ እምነታቸው ለመውሰድ ነው አይደል የሚፈልጉት። እፎይም ከሙስሊሙን ወደ ክርስትና ክርስቲያኑን ደግሞ ወደ ሙስሊም። ዛሬ ምን እንደው የሚገርም ነገር ተገኝቶ ነው ዛሬ አንድ ሰው ወይ ሙስሊም ወይም ክርስቲያን ሊሆን የሚችለው በምን ተገኝቶ ነው? አንደኛ። ሁለተኛ ለምንስ ነው ይሄ አሁን ኢቭን ይሄ ዲቤት መደረግ ያለበት ክርስቲያኖች ሙሉ ጋር ነው እንጂ እፎይ ጋር ብቻ አይደለም። ቢካዝ ሲነጋገሩ የነበሩት የኦርቶዶክስ ባይብሉን ነው አይደል ሲናገር የነበሩት። አይደለም ክርስቲያን ሙሉ ጋር ማለት ሊሆን አይችልም። ቢካዝ ክርስቲያኑ የተለያየ ነው አይደለማ። ከኦርቶዶክስ ተዋህዶ ጋር ነው ዲቤት ያደረጉት። ምክንያቱም ይኸውልህ በክርስቲያን ካል ክርስቲያን አንድ አይደለም፣ እንደ እስልምና አንድ አይደለም። ጴንጤ፣ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ ተዋህዶ፣ ኦርቶዶክስ ተሐድሶ፣ ግሪክ ኦርቶዶክስ፣ ኦሪየንታል ኦርቶዶክስ፣ ኢስተርን ኦርቶዶክስ ጥያቄ ሲጠየቁ የነበሩት ግን ሞስትሊ ኦርቶዶክስ ጋር ያደረጉት ልጁ ኦርቶዶክስ ሊሆን ይችላል። ግን ክርስትና አሁን ለምሳሌ ሁስ ሲጠይቅ የነበረው ከክርስትና ጋር ነው እንጂ ኦርቶዶክስን ብቻ አይደለም። አሁን ለምሳሌ ፍሮም ኦርቶዶክስ ፐርስፔክቲቭ ነው እንጂ ሁሱ የጠየቀው ለዚህ እኮ ነው። አሁን እኔ ጋር ቢመጡ ለምሳሌ አሁን ብዙ ጊዜ እንዳልኳችሁ ጴንጤ ማለት ፕሮቴስታንት ማለት አይደለም እላችኋለሁ። ጴንጤ ማለት ከፕሮቴስታንት አንደኛው አካል ነው። 14 ሜጀር ዲናሚኔሽኖች አሉ። በአንድ ክርስትና ስም 33,000 የተለያየ ሃይማኖት አለ። ክርስትና ስትል እንደ እስልምና አንድ የሆነ ወይም ሜይ ቢ ሱኒና ሺሃት ብለህ በትንሽ ብትለውጠውም ግን አንድ የሆነ አይደለም። አሁን ወደ እኛ ስትመጣ ዛሬ ድቤቱ የነበረው ከኦርቶዶክስ ተዋህዶ ጋር ኦርቶዶክስ ተዋህዶ እፎይ ልከዋለች። ኦርቶዶክስ ተዋህዶ እሱማ እኮ በሶሻል ሚዲያ ነምበር 1 የኦርቶዶክስ ተዋህዶ እንግዲህ አፖሎጀቲክስ ብለው የሚከተሉት እሱን ነው። 80,000 ሰው የገባለት አይ ቲንክ ስለሚወዱትና ስለሚያደንቁት ነው። በየቦታው እፎይ ይችላል እያሉ የሚፖስቱት። አሁን ግን እኔ አይወክልም ብዬ ነው የማስበው። ለምን ነው ታውቃለህ? ኦርቶዶክስን ስለማውቃት የኦርቶዶክስ ተዋህዶ ስለልቦናና የኦርቶዶክስ ተዋህዶ ቅድስና የለውም። እኔ ሊወክል የሚችለው አንደኛ ሲኖዶስ አላከውም፣ ሁለተኛ መምህርም አይደለም ዳቆንም አይደለም። ዳቆን መዝሙረ ያሬድ ዳቆን ስለሆነ ኦርቶዶክስን ይወክላል። ኦኬ በቃ እሱን ነው እያልኩ እኔ እኮ ብያለሁ፣ አይወክልም ብያለሁ። ኦርቶዶክስን መዝሙረ ያሬድ እኔ አሁን ለምሳሌ ቅድምም እያለ ነበረ በጣም ይሄን ነገር ነው፣ ግን እነሱ ናቸው ይወክለናል እያሉ እንዳይሳሳቱ እኔ እፎይ የሚያራምዱ ማይክ ታይሰንን ራሱ ያወራው ምሳሌ ቀላል ምሳሌ ያደረገ ዘርዓ ያዕቆብ መዝሙረ ያሬድ ቢሆን ስብና ማን ነው ዳቆን ማለት ነው። ዘርዓ ያዕቆብ በእኛ ባለው ይኸውልህ በኦርቶዶክስ ተዋህዶ ድቅንና ዝም ብለህ አታገኝም። ሲኖዶሱ ካልፈቀደ ማንም ዳቆን አያገኝም። ዝም ብለህ እንደ ጴንጤ ፓስተር የምትሆንበት አይደለም። በእስልምናም ደግሞ መጅሊስ አላቸው፣ ስርዓት አላቸው። ዝም ብለህ ከመሬት ተነስተህ ራስህን ውስጥ አትልም። በፕሮቴስታንት ትችላለህ። ዛሬ ሁሱ የሚባለው ግን ምንድን ነው? እንትን ነው አይደል? ኡስታዝ ነው አይደል? ሁሱ ህፃን ልጅ ነው፣ ወጣት ነው ገና። ህፃን ከሱ ያንሳል። ትዕግስትን፣ ስርዓትን፣ ስነ ምግባርን ምን አይነት ወላጆች እንዳሳደጉት ምን አይነት እምነት እንዳለው ባይዘይ ሰው ልጅ የእምነቱ ነጸብራቅ ነው። ታውቃለህ፣ በተለይ ስፔሻሊ መምህር ነኝ ካለ የእምነቱ ነጸብራቅ ነው የሚታየው። በውጭ ማንነታችን የሚታየው የውስጥ ነጸብራቃችን ነው እና ምን አይነት ትህትናና ስነ ምግባር እንዳለው ተማርን። በዚህ ፕራውድ ሆነን ገባህ አይደለ? አሁንም የምናስቀምጠው አንድ ነጥብ አለ። ይዳብ እዚህ ጋር ያለ ወላሂ ወተላሂ ሱመ ወላህ በእስልምና ላይ ዲቤት አደርጋለሁ የሚል ካለ ቄስ ወላ መምህሩ አይ እኔ ግዕዝ የሚችል ነው የምፈልገው ካለ በግዕዝ መርጦ፣ እኔ በሂብሩ ነው የምፈልገው ካለ በሂብሩ መርጦ፣ እኔ በግሪክ ነው የምፈልገው ካለ በግሪክ መርጦ፣ ማንም ይሁን ማንም 2 ለ2 ዲቤት ማድረግ ፕሮፌሽናል በሆነ መልኩ ስርዓቱን ጠብቆ ክብሩን ጠብቆ ዲቤት ማድረግ የሚፈልግ ሰው ካለ አለን። ሳላህ አለ፣ እኔ አለሁ፣ ዒምራን አለ፣ አቡኪ አለ፣ ሁሉም ሰው አለ። ኡስታዝ ወሒድ ታላቁ ኡስታዛችን ኡስታዝ ወሒድም ዛሬ ዲቤት የሚያደርገኝ መምህር ካለ ይምጣ ብሏል። ኑ ዲቤት አድርጉ፣ ክብራችሁን ጠብቃችሁ ስነ ምግባርን ተሞልታችሁ። ከዚህ ውጭ ግን አፋችሁን መክፈት፣ ማጥላላት፣ ማንቋሸሽ ምናምን አንድ ለራሳችሁ ጋጠወጥ ስድ መሆናችሁን ታሳዩናላችሁ። 2 ምን አይነት ስነ ምግባር እንዳላችሁ እናያለን። 3ኛ ደግሞ እኛ ሙስሊሞች ምን አይነት ክብር ትህትና እንዳለን እናሳያችኋለን።
ይሄን እስልምናችን አስተምሮናል። ይሄ ነቢና መሐመድ ሰለላሁ ዐለይሂ ወሰለም አስተምሮናል። ነቢና መሐመድ ሰለላሁ ዐለይሂ ወሰለም ወደ ሰው ሀገር እንኳን ገብታችሁ ዛፍ እንዳትቆርጡ፣ ትልቅ ሰውን ቀና ብላችሁ እንዳታወሩ፣ የሰው ቤተ እምነት እንዳትገቡ፣ መነኩሴ ቄስ እንዳትነኩ ብለው ህግ አውጥተው በምን አይነት መንገድ መሄድ እንዳለብን ያስተማሩ ነብይን ያሉን። አላህ Subhanahu Wa Ta'ala በቁርአን ላይ ሲነግረን ምን አለን መሰለ? እኛ የምናሳየው ነጸብራቅ የቁርአናችንን ነው። ምን ብሎ ተናገረን መሰለ? አምላካችን አላህ ይወዳ በቁርአን ላይ ሲናገር ወላጆቻችሁን እንኳን ስታወሩ ኡፍ የሚለውን ቃል ከአፋችሁ እንዳታወጡ፣ ረጋ ብላችሁ በክብር አናግሯቸው ብሎ ምን አይነት ክብር ለወላጆቻችን መስጠት እንዳለብን ነገረን። ጎረቤታችሁ ተርበው እናንተ ጠግባችሁ ጎረቤታችሁ ተርበው ካደረ ያ ሰው ከኛ አይደለም ሙስሊም አይደለም ብለው የጎረቤት ክብር ምን እንደሆነ አሳይተውናል። እዮዳብ በእስልምና ታውቃለህ፣ አንተ ቤትህን መሸጥ ካለብህ መጀመሪያ የምትጠይቀው ጎረቤትህን ነው። ጎረቤቴ ቤቴን ልሸጠው ነው፣ አንተ ሐቅ አለህ፣ አንተ ትገዛለህ ወይስ ለሌላ ልሽጦ ብለህ ይሄን ያህል ክብር ሰተህ ለእስልምና ትኖራለህ። እስልምናችን የሚያሳየን የሚያስተምረን ይሄንን ነው። ይሄንን እናንጸባርቃለን። ከማንም ሰው ጋር መሰዳደብ መነቃቀፍ አንፈልግም። አምላካችን አላህ ምንድነው ያለን በቁርአን ላይ በክብር በስነ ስርዓት ከሚያወራችሁ ጋር በክብር በስነ ስርዓት ያዟቸው በምዕራፍ 60 ቁጥር 8 ላይ እነዛን በስድብ የሚመጣችሁን ግን አትከራከሯቸው ብሎ እንደዚህ አጸያፊ ንግግር ክርክሮችን እንድንርቅ በክብር የሚያወራን ደግሞ በክብር በእውቀት እንድናወራ ነግሮናል። ምክንያቱም መጀመሪያ የወረደው የቁርአን አያ ለራሱ ኢቅራ አንብብ እወቅ ነው። አውቀን አንብበን ክብር ጠብቀን እናወራለን። መሰዳደብ ግን የኛ ባህሪ አይደለም። ትናንት ማሳይተናል፣ ነገም እናሳያለን፣ ቀጣይም እናሳያለን። ይሄ እስልምናችን ነው፣ ክብራችን ነው። ምንም እንትን የሚለን ነገር የለም። አሁንም ደግሜ ልንገራችሁ፣ ዲቤት የሚያደርግ ክብርን ጠብቆ የሰውን ሃይማኖት ሳይነካ ስኮላስቲክ በሆነ መልኩ ሃይማኖታዊ ነገሩን ጠብቆ ዲቤት የሚያደርግ ካለ እኛ ዌልካም እንላለን። ግን በዚህ አጋጣሚ አንድ ነገር ልንገር ይዳ አምላካችን አላህ በቁርአን ላይ ወላጆቻችን የክብርን ዝቅ ብላችሁ ወላጆቻችን ኡፍ ብላችሁ እንኳን እንዳታወሯቸው በክብር አውሯቸው ሲል ኢየሱስ ክርስቶስ ግን ማርያምን አንቺ ሴት ብሎ ነው ዝንጥል አድርጎ የሰደባት። ይሄንን ነገር ደግሞ እነፎያን